ሁሉ ነገር ተስፋ አድርጌ ከሱ ጋር አብሬ ከሱ ጋር ስወጣ ነው የሚያቆኝ፣ ከሱ ጋር ስገባ ነው የሚያቆኝ። እሺ ሰላም ይሉኛል። እንዴት ነው የሚሆነው? ቀላል ነው እንዴ መርሳት? መሰረት ወርቅነህ ነኝ። አንድ እውነት ድጋሚ ልነግራችሁ እፈልጋለሁ። እስከ ህይወቴ ፍጻሜ እስካለው እስከ ልጅ ልጆቼ እሱን የማንረሳው ሰው ነው። ምክንያቱም ተከፍቶ አዝኖ የሞተ ሰው ነው እና አመሰግናለሁ ጥሩ ስላደረጋችሁ ላችሁ። እኔ በደንብ ቤት ውስጥ አብሬው ኑር ያለው በጣም ክፉ ሰው ናት። በጣም ኢቭን እንጃ ሰው እንኳን ሲመጣ ማትወድ ሰው ናት። እግዚአብሔር ይመስገን እኔ በደንብ ነው የማውቀው። የግል ነፂ ማለት ነው። እግዚአብሔርን የግል አስተምሮኛል። የግል ኖዌራ ትምህርት ቤት የምታውቁት ካላችሁ አዲስ አበባ ኖዌራ ትምህርት ቤት እየከፈለ ነበር ሲያስተምረኝ የነበረው። እንደገና ደግሞ አሉት ከወላይታ አካባቢ በጣም ብዙ የደሃ ልጆች አምጦ የሚያሳድጋቸዋሉ ማለት ነው። ሰላም እንዴት ናችሁ? ዛሬም እንደተለመደው በሌሎች ቪዲዮዎች ተመልሻለሁ። እነሆ ለመጀመሪያ ጊዜ ይሄን ቪዲዮ ዩቲዩብ ላይ ያያችሁት ከሆነ ቻናሉን ሰብስክራይብ ማድረጋችሁን በፍጹም እንዳትዘነጉ። ቪዲዮውን ከመጀመራችሁ በፊት የላይክ ምልክቷን ጫን ማድረግ እንዳይረሳ። ለዛሬው ለእናንተ በተመረጡት ቪዲዮዎች ላይ እኔ ከዚህ በአፍ ሐሳቤን እሰጣለሁ። እናንተ ደግሞ በጣታችሁ ካላችሁበት ሆናችሁ ላይክ፣ ሰብስክራይብ እንደዚሁም ሐሳባችሁን በኮሜንት ሴክሽን ማስፈራችሁን እንዳትዘነጉ። ቀጥታ ወደ ቪዲዮአችን እንሄዳለን። የልጆቹ እናት ነች። በህይወት እያሉ ምንም አይነት ነገር አልሰማንም። አሁን ግን ያመጡት እቺ $90,000 ያመጣችው መዘዝ ነው። ለምን ተሰበሰበላቸው ነው። እናትየውም ምኑም ሲመሰገኑ የነበሩ ሰዎች ናቸው። አሁን መጥተው ሌላ ታሪክ ቢነግሩም አንሰማም ነው። ስለዚህ ያንን ነው መናገር የምፈልገው። የነፃነት ጓደኞች ብትችሉ ሚስቱና ልጆቹን እግዚአብሔር ይጠብቃቸው። ነፃነትን መመለስ አይቻልም። ብትችሉ ሚስትና ልጆቹን ምን ማድረግ አለባቸው? እንደ ትክክለኛ ጓደኛ ከሆናችሁ መርዳት። ምን ጎደለ፣ ምን ያስፈልጋል፣ ምን እናደርግ ብሎ ይመጣል። እውነተኛ ጓደኛ ከሆነ አውሬውስ እሱ እኮ ደስተኛ አልነበረም፣ በትዳሩ እኮ ደስተኛ አልነበረም፣ በትዳር እኮ እንዲህ አልነበረም እያለ የመጣ የቤተሰቦቹን ስም የሚያጠፋ ጓደኛ አይደለም። እናንተ ትክክለኛ ጓደኛ ብትሆኑ እኔ አላውቅም። ነፃነት ይጠጣ አይጠጣ አላውቅም። ግን ዶክተር አጠጣ ካለው ነፃነት ወርቅነህን አንተ ጓደኛ ሆነ መጠጥ ከጋበዝከው ገዳዩ አንተ ነህ። ገዳዩ አንተ ነህ። ፈጣሪ በሚያውቀው ዶክተር ከልክሎት እንደ ጓደኛ ይነግርሃል። መጠጥ አትጠጣ። እኔ እንኳን እሱ አይደለም ከኔ ጋር ሆነ ነግራቸዋለሁ። ሁሌ የምለው ነው ጓደኛ ሆነ ምግብ ልጋብዝ እችላለሁ። አልኮል ግን አልጋብዝህ። ባና ተጠጠቀ። አሁን ላይ ከሶስተኛ አካል እየተሰሙ ያሉት መረጃዎች እንደዚህ አይነት መረጃዎች ናቸው። ግማሾቹ ከእህትና ከወንድም ጎን ቆሞ እነሱ ትክክል ናቸው፣ እንደዚህ ነው በማለት ሐሳብ የሚሰጥ አለ። ሌላው ደግሞ በሚስትየው ጎራ ቆሞ ሐሳብ የሚሰጥ እሷ ትክክል ነች፣ እነሱ ትክክል አይደሉም የሚል አይነት ሐሳብ ነው አሁን ላይ ያለው እና ከዛም በኋላ የአርቲስት ነፃነት ወርቅነህ እህትም የሰጠችው ነገር አለ። ሌላውም ደግሞ ሰራተኛ የተባለችውን በአካል እዛ የነበረችው የሰጠችው ነገር አለ። እስኪ ወደ መጨረሻ አስደምጣችሁ ይሆናል። ለካ የነፃነት ወርቅነህ ባለቤት ባሏ ነፃነት ወርቅነህ አሜሪካ ላይ ህመም ላይ ያለ ለሷና ለልጆቿ የሚሆን ምግብ አብስላ እሱን ግን ተነስተህ ራስህ መትበላውን ራስህ አብስለህ ብላ ትለው ነበር። ለካ የነፃነት ወርቅነህ ባለቤት አዲስ አበባ ላይ ከእናቷ ጋር ከሚኖርበት ቤት ከፈለክ ያለን ቁሳቁስ ይዘህ ከዛ ቤት መውጣት ትችላለህ ብላ ስትናገረው ነበር። ለካ የነፃነት ወርቅነህ ባለቤት ነፃነት ወርቅነህ በህመም ምክንያት ወደ ህንድ ሲጓዝ እሷ ቤት ነበረች ከነሱ ጋር። ነገር ግን መሄድ ስላልፈለገች የሄዱት የሱ ወንድምና እህቱ ነበሩ። ከዚህ ጋር በተገናኘ የነፃነት ወርቅነህ ቤተሰብ ወጥተው የተናገሩትን ነገር እየሰማችሁ የነፃነት ወርቅነህ ነፍስ ይረፍበት ዝም ብትሉ ነው የሚሻለው ምናምን እያላችሁ የምትናገሩ ሰዎች እመኑኝ፣ በነፃነት ሞት ከነሱ በላይ እናንተ አልተጎዳችሁ። ሲቀጥል የነፃነት ወርቅነህ ነፍስ የምታርፈው እሱ በህይወት እያለ ሲደርስበት የነበረው መከራና እንግልት አሁን ከሞተ በኋላ እውነቱ ሲወጣ እንጂ ሲደፋፈን አይደለም። የነፃነት ወርቅነህ ሚስት ነፃነት ላይ አደረገች የተባሉት ነገሮች በሙሉ ደግሞ
የመጡት ከራሱ ከነጻነት ነው። በህይወት እያለ ለወንድም ለእህቶቹ ከተናገረው ላይ ወስደው ነው የተናገሩት። ስለዚህ የነጻነት ነፍስ የምታርፈው ሰላሟን የምታገኘው ልጁ በህይወት እያለ የተሰቃየው እውነት ከሞተ በኋላ ሳይደፋፈን ሲቀር ነው፣ እንደዚህ ይፋ ሲወጣ ነው። ስለዚህ ባካችሁ አትፍረዱ። አይደለም እህት ወንድሞቹ ይቀርናኮ እኛ ባዳዎቹ በሚዲያ ምናቀው አዝነንለታል አይደለ? አስቡት ደግሞ እንደ ቤተሰብ እነሱ ምን ያህል እንደሚያዝኑ። ምንም ብናዝንለት ምንም በሱ ሞት እኛ ቢሰማን እመኑኝ ከነሱ በላይ ከእህት ከወንድሞቹ በላይ ሊሰማን አይችልም። ስለዚህ የነጻነት ወርቅነን ቤተሰብ እየወጣችሁ የምታሸማቅቁ አካላት ይሄ ነገር በኔ ወንድም ላይ ቢደርስ ምንድነው የሚሰማኝ ብላችሁ ሁላችሁም ራሳችሁን ልትጠይቁ ይገባል። የወንድማችንን የነጻነት ወርቅነን ነፍስ ፈጣሪ ይማር። ለቤተሰቦቹ መጽናናትን እመኛለሁ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እንደዚህ አይነት የሁለት ጎራ ሐሳቦች ናቸው ያሉት። ይሄ ነገር ከባድ ነው። እንግዲህ ቤተሰብም ስለሆነ ከነሱ በላይ እንደተባለው ከነሱ በላይ ለነጻነት በፍጹም ልንቀርበው አንችልም። ቀጥሎ እህትየው በሚዲያ ከሚሰራጩት ነገሮች በኋላ ወጣ ያደረገችውን ንግግር ሰላም እንዴት ናችሁ? መሰረት ወርቅነህ ነኝ። አንድ እውነት ድጋሚ ልነግራችሁ ፈልጋለሁ። እኛ አሁን ከተናገርነው ጥቂቷን የተናገርነው፣ ምክንያቱም በጣም ብዙ የተቃጠልንባቸው በጣም ብዙ ያዘንባቸው ነገሮች አሉ። በለቅሶ ላይ ብዙ ነገሮች አልፈናል፣ ብዙ ችለናል፣ ብዙ አድርገናል። እኛ ያሳደገችን እናታችን ምግብ አብልታ ነው የምትገርፈን። እኛ ስንቀጣ መጀመሪያ ነገሮች ተስተካክሉልን ነው የምንደረገው። እኛ ጨዋን ያሳድገን በክብር ነው ያደግነው። ድሃ ብንሆንም በድህነት ብናድግም እግዚአብሔር ይመስገን የማንንም እጅ ሳንፈልግ ማንም ሳናስለቅስ በህይወት ዘመናችን እዚህ ደርሰናል። እና እውነት ለምንድን ነው የመረራችሁ? እውነት ነው። እኔ አሁን እንደተረዳ ፈልጌያለሁ። ምክንያቱም ወጥቼም አዝናለች ብያለሁ። በዛ ለቅሶ ላይ በነበርን ሰዓት እኮ ስልኳን ዘግታ በእናቷ በኩል ስልክ ሲደወል እኮ ማናገር እኛን እንኳን ማፈር አቅቷት ነበረ ይቺ ልጅ ማለት ነው። ይሁንላት። ምክንያቱም ሀዘን በግድ ዘኝ ማለት አይቻልም። እንደው ምክንያት እየፈለገች እኛን ሁላ ማስለቀስ ነበረባት። እኛ እየተደበቅን እዛ የሰራተኛ ክፍል ስናለቅስ፣ እሷ ግን በቃ ሌላ ታሪክ ላይ ነበረች። በጣም ሌላ ታሪክ፣ ብዙ ታሪኮች ነበሩ። ግን እኛ አሁንም ቢሆን ወንድማችንን ያጣ ነው። እሱ ደግሞ ያግዛ። እሱ ለገንዘብ ግድ የላቸውም ነበረ። እኛ እውነት በገንዘብ ነው የታጠበው። ይኸው መስቀላችን፣ ክርስቲያኖች ነን፣ ደም የፈሰሰበት መስቀል ነው። ይኸው በጌታ በኢየሱስ ክርስቶስ ስም እንምላለን። አንድ ገንዘብ፣ አንዲት ብር፣ ሌላው ቀርቶ 30ና 40 ሲደገስ ለገንዘብ እንስጥሽ ወይ ሲሉኝ ነው እኔ አልፈልግም። እኔ በራሴ እስከ ህይወት ፍጻሜ እስካለው ድረስ ለወንድሜ አላንስም። ባጣ ቆሎ እሰጥለታለሁ፣ አልፈልግም ነው ያልኩት። እሷ ግን ሁሉን ነገር ከኮሚቴው ተጠብቅ ነበረ። ብዙ ነገር ራሱ ከሄደ በኋላ ውስጥ እዛ ብር ከተሰበሰበ በኋላ ራሱ እዛ እስቲ ልካ እንኳን ለዚህ ልጅ ነፍስ ይማር አላስባለችለትም። ሁሉን ነገር ከኮሚቴ ይጠብቁ ነበረ፣ ያደርጉ ነበረ። እነሱ ገንዘብና ገንዘብ ብቻ ነው ፍላጎታቸው የነበረው። ለዚህ ነው ኮሚቴውን ይዘው የነበረው። ኮሚቴዎቹ ደግሞ እንግዲህ አላቅም ምን እንደሆነ ችግሩ ብቻ አላቅም። እነሱ በሙሉ ይሄ ልጅ በህይወት ተከፍቷል። ከዛ በኋላ ደግሞ እኛ በህይወት ያለን ሰዎች ነን፣ ነፍስ ያለን ሰዎች ነበር። እዛ ጋር ነገሮች ሁሉ ሲደባበሱ ነበር። ለምን ይሆናል? ለምን ይደረጋል? እኔ ይሄ ልጅ ነፍስ ይማር አላለችውም። አትቀብርም ብያለሁ። አትቀብሪያትም እዚህ ብዬ በስንት መከራ ነው እሺ ብዬ ለስለስ ብዬ። ምክንያቱም ሌላ ሰው ቢሆን ኖሮ እነዚህን ሰዎች ደብድቦ ነው ከዛ የሚያስወጣቸው የነበረው። እኛ ግን ጨዋን ያሳደገን ግን ከአቅም በላይ እኛ አሁን ብዙ መናገር ማንፈልጋቸው እነሱን ሰው ጥንብርኩሳቸውን የሚያደርግ ክፉ ነገሮች የሰሩ እዛ ተቀምጠን በሀዘናችን ጊዜ ያየናቸው በጣም የሚያስጠሉ ቆሻሻ ነገሮች አሉ። ድመት እንኳን ሰው ሞቶበት ድመት እንኳን የድመቴ ብትሞትብኝ በጣም ነው ማዝነው። የሰው ልጅ ነው የሞተው፣ ደግ ልጅ። እኔ እንደው ቢቸግረኝ ማለት ነው ሌሎች ጓደኞችን እንዴት ነው ነፂ፣ መቼም የቤቱ ነገር አላውቅም፣ ይሄ ሰው መጥፎ ነው እንዴ? ለነዚህ ሰዎች ምንድነው የሆነው ብዬ እነሱ እያለቀሱ ነው የመለሱ። ሰው እኮ አይናገርም ብለው ነው ያሉትና በጣም የሚያሳዝን ታሪክ ነው። እናንተ ግን ማንም የዓለም ሕዝብ ፊቱን ቢያዞርብኝ እኔ ወንድሜን እንደገደልኩት ነው የሚሰማኝ። ምክንያቱም እዛ ጋር ጥሩ ናት ብያለሁ፣ ግን ጥሩ ናት ያልኩት ለሷ ነው። ታውቃለች ጥሩ እንዳልሆነች። እኔ አመሰግናለሁ እንኳን ፊቴ የማየት ራሱ አልቻለችም። እናውቃለን እንዴት አይነት ህይወት እያሳለፈ እንደነበረ ይሄ ልጅ መተኛቱ። እኔ ብዙ ቪዲዮዎች አሉኝ ነይ ተብዬ እዛ በየቦታው
ተኝቶ ጸጉሩን ሲቆረጥ እንኳን ለዛች ደቂቃ እንኳን እንቅልፍ ተኝቶ ሰውየው እንዳይሞትብኝ ነይ ብሎ ብዙ ፎቶዎች አሉኝ። እስቲም ቤት ሆኖ ተኝቶባቸው ሄጄ እስኪነሳ ጠብቄ ይሄ ልጅ ያወጣሁት ብዙ መከራ ብዙ ሀዘን ነው ያሳለፍ ነው። ይሄ ልጅ ግን እግዚአብሔር ፈረደለት። እግዚአብሔር ፈርዶለት እኔ ግን የወንድሞቼ ልጆች እንዲጠቀሙ ብዬ ይሄንን ብያለሁ። አዎ ብያለሁ። ሁለት ምላስ ማለት ምን ማለት ነው? እኔ መጥፎ ናት ክፉ ናት እንዴት እላለሁ? ወጥቼ አልልም። ግን አሁን በዛ በጣም ድራማ ሲበዛ በጣም ያስጠላል፣ በጣም ያስከፋል። ይሄ ልጅ እኮ የሞተው አዝኖ ነው፣ ከፍቶት ነው። እኛም አልተረዳውም። ምክንያቱም ከመጀመሪያ ጀምሮ እኛ ለማለያየት ፈልገው ነበር። ሲታመም ነው የቀረብ ነው። እኛም ሲታመም ነው ሲያዝን ነው የቀረብ ነው። ይሄ ልጅን ተጫውተውበታል። እኛ ጋር ከቀረበ በኋላ እኮ መኪና እንዲገዛ አድርገነዋል። ይሄ ልጅ ብዙ ነገሮችን ቀዳዳዎችን እየሸፈነ ህይወትን ለማሸነፍ ፈልጎ ነበረ፣ ጓጉቶ ነበረ። ግን አሁን በሞቱ ላይ ሲሳለቁበት በጣም ነው የሚያሳዝነው። እንዴት ይሄንን ማስተዋል አቃታችሁ? ትልቅ ሚዲያዎች እንዴት ይሄንን ልጅ የወንድሞቼ ልጆች እንዲጠቀሙ ብዬ ነው የምትለው አይ ቲንክ ይመስለኛል ኢቢኤስ ላይ ያደረገችው ንግግር ነው እሱ አንዴ እሷ ሀሳብ ሲያደናገር ነበረ። ምክንያቱም እዛ ጋር ስትል የነበረችው እሷን ነበረ ሰፖርት ስታደርግ የነበረው ሚስቱ ጥሩ ሰው ናት፣ ታማሚ ናት፣ ለሷ የማዘን አይነት ሀሳብ ነበረ ስትሰጥ የነበረችው። በወንድሜ አይን ልጆቹን ማየት ፈልጋለሁ፣ የሱ ምትክ ናቸው፣ እንደዛ አይነት ሀሳብም ሰጥታ ነበረ። በሚዲያ ላይ የነበረ ፊቱን ከሰል እየመሰለ የኛን መከራ ሀዘንን ለቅሶን እንዴት ልትረዱ አላሰባችሁ? ይሄ ልጅ ሚዲያ ላይ እኮ ፊቱ እሳት ከሰል እየመሰለ የነበረውን ምን የሚያስደብቅ ነገር አለ? ይሄ ልጅ ሰላም እንደሌለው ያስታውቅ ነበረ። ከኛ ጋር የነበረውን ጊዜያቶች ጥሩ ነበሩ። ይሄ ልጅ እንዴት ነው ልትረዱት ያልፈለጋችሁት? እኛ እኮ እሱ ነው ተጎድቷል። አሁን እነዚህ ሰዎች ይበቃቸዋል፣ ይሄን ያህል ካገኘች በቂ ነው፣ ከዚህ በኋላ ገንዘብ አይሰብሰብበት ነው ያልነው። በቃ ያልነው ምክንያቱም በዙሪያው ያሉ ሰዎች ስናያቸው አስመሳይና ውሸታሞች ናቸው። እና ይሄ ልጅ እንደገና ከሞቱም በኋላ በስሙ ሊጠቀሙበት ስለፈለጉ ነው፣ ስራውን ሊወርሱ ስለፈለጉ ነው። ነገሮችን ሁሉ ከስር እየተቀበሉ እኛን አለያይተው እኛን ዞር በሉ ብለው እሷን ይዘው ውክልና ይዘው እኛን ለማዋረድ እኛን ለማድረግ እየፈለጉ ነው። ማንም ወንድ ቢሆን ማንም ይሄ እኮ ደማችን እኮ ነው፣ ስጋችን እኮ ነው፣ ይሄ ልጅ ከፍቶት እኮ ነው ይሄ ነው ብሎ ከልቡ ሳይናገር የሞተ ልጅ እኮ ነው። እና ይሄ ማለት ምንድነው? ሰውን አላስተኛ ማለት ይሄ ልጅ እኮ አሁን የቀነኒን አባት አለ። ይሄ ልጅ እኮ ዱላ አላረፈበት እንጂ ነፍሱን ስጋውን ሁሉ ሲቦጫጭቁት የነበሩ ሰዎች ናቸው። ላቡን እንዲያርጎ የሰራውን ሲወስዱ ነበረ። ችግር የለውም። እሱ ግን ሰላም ሲሰጡት አልነበረም። እንኳን እግዚአብሔር ይግደል ያላለችው ሴትዮ ነች እኮ። እና ምንድነው የምትሉት? እኛ እናንተ እንድትፈርዱን አይደለም፣ ነፍሴ እኔ እንድታርፍ ስለመፈልግ ነው። ነፍሴ ያችን ነገር ስላልኩ እግዚአብሔር እኮ ይሄን ልጅ አጋልጦለት ነበረ። በጌታ በኢየሱስ ክርስቶስ ደሙ በፈሰሰበት ቃል ገባለሁ። አንዳችንም አንድ ብር አልጠየቅንም፣ አንድ ብርም አንጠይቅም እኛ። ምክንያቱም ወንድማችን ነው። አዝነናል፣ በጣም ያዘን ነው። ይሄንን ደግሞ እግዚአብሔር ነው የሚያውቀው። ይሄ ልጅ ነፍሱ ታርፋለች። እኛውን በቃ ቆምንለት። ምክንያቱም ፍቅር እስከ መቃብር ድረስ ነው። ገባ? ከሞትም በኋላ ፍቅር አለ። እኛ ጋር ፍቅሩ ቀርቷል እንጂ እኛ ባጥንቱ በስጋው አንነግድም። የደም ገንዘብ ነው። እኔ አንድ ብር አልፈልግም። እኔ 30 ይደገስ ሲሉ ነው። እኔ ራሴ በህይወቴ እኔ ራሴ ነኝ ያደረኩትኝ እስከ ህይወቴ ፍጻሜ እስከ ልጅ ልጆቼ እሱን ማንረሳው ሰው ነው። ምክንያቱም ተከፍቶ አዝኖ የሞተ ሰው ነው። እና አመሰግናለሁ ጥሩ ስላደረጋችሁ። እዛም እየወጣችሁ ደግሞ እኛን የወቀሳችሁ እግዚአብሔር አምላክ ልቦና ይስጣችሁ። እግዚአብሔር ለኛ ፍርዱን ይስጥ። አሁንም ገና ፍርድ እንጠብቃለን። እኔ አሁን በጣም ብዙ ነገር ሊያወጣ እችላለሁ። የሆነ ሰው ልክ በሆነ ወይ አታለለ መስሎት ወይ በሆነ ነገር የሆነ ሰው ሊወስድ የሆነ ነገር ሊያደርግ ይችላል። ስቅ ሳቄ ሊመጣ ይችላል። ግን የሆነ እስክሪፕቶ ክዳን ግን ከደሞ ሲወስድብኝ በጣም ምራቅ ልሆን ይችላል። ከእስክሪፕቶ ክዳን የበለጠ ዋጋ ያለው ተወስዶ ዝም ብለህ የሆነ እንደዛ አይነት ነገር አለ። ምክንያታዊነት ደስ ይለኛል። ለራሴ ምክንያታዊ በሆን ደስ ይለኛል እና መቼ እንደምቆጣ አላውቅም። እቺን ቪዲዮ ላሳያችሁ የወደድኩት እህትየው የሆነች ነገር ብላ ነበረ። የሆነ አይደል እቺ ቪዲዮ የሆነች ነገር ታሳያለች። ያን ጊዜ ራሱ አይታችሁ ነበረ። አይቶ መፍረድ ይቻላል፣ ሚዲያ ላይ ሲወጣ እንደዛ አይነት ነገር ስትል ነበረ። ከፊቱ ራሱ መረዳት ይቻላል፣ መገንዘብ ይቻላል ስትል ነበረ እህትየው። አንዲት ሰራተኛ ነኝ የምትል እህት የሆነች ያጋራችው መረጃ አለ በቲክቶክ ላይ ማለት ነው። እሺ የሰላም ብያለሁ። እሺ ቀጥይ። ይኸውላችሁ እኔ በደንብ ቤት ውስጥ አብሬው ኑር ያለው ይቅርታ እንግዲህ ሁላችሁም ሪከርድ የምታደርጉን ትኖራላችሁና
ልጆች ያሉት አብረሽ ይኖርሽው ነፂ ጋር ኑሬ ያለው የት ኢትዮጵያ ከመምጣቴ በፊት ወደ ስደት ማለት ነው። እኔ በደንብ ስለማውቀው ነው ይሄን ነገር ባጋዥነት ነው አብረሻቸው የነበረው? አዎ ባጋዥነት የሚኖረው ከዚህ አንድ ብለሽ ጀምሬ ልንገርሽ ማለት ነው። የሚኖረው ከአማቱ ጋር ነው። ገባሽ አይደለ? ከአማቱ ጋር ብቻ ማለት ነው። እና አማትየው ደግሞ እሷ አንድ ናት፣ ልጇ ሌላ የላትም። እና ልጆቹ አሜሪካ ነው የሚኖሩት፣ ሚስቱም ልጆቹ ማለት ነው። እየተረዳችሁ ነው፣ እየሰማችሁ ነው ብዬ አስባለሁ። ውዴ አንቺ ስታውሪ እኛ አንል ዝም ብለሽ ታውሪ ትጨርሽና መጨረሻ ላይ ነው ጥያቄ የምናቀርበው። ቤቱን ታብታብ ያደርጋል። ሞዴሬተሮች ካላችሁ ሰው አስገባ፣ አንድ ቦታ ስላለ በአጋዥነት እሱ ጋር ነበርኩኝ ማለት ነው። ከዛ አማትየዋ እውነት ለመናገር እዚህ ላይ መናገር ባይጠበቅብኝም በጣም ክፉ ሰው ናት። በጣም ኢቭን እኔ እንጃ ሰው እንኳን ሲመጣ ማትወድ ሰው ናት። እግዚአብሔር ይመስገን እኔ በደንብ ነው የማውቀው። የግል ነፂ ማለት ነው እግዚአብሔርን የግል አስተምሮኛል። የግል ኖዌራ ትምህርት ቤት የምታውቁት ካላችሁ አዲስ አበባ ኖዌራ ትምህርት ቤት እየከፈለ ነበር ሲያስተምረኝ የነበረው። እንደገና ደግሞ አሉት ከወላይታ አካባቢ በጣም ብዙ የደሃ ልጆች አምጦ የሚያሳድጋቸው አሉ ማለት ነው። እና ኢቭን አማትየው አትወደውም እና ሚስቱ ደግሞ የእሷን ድምፅ የእሷን አፍ ትሰማለች። ታውቂያለሽ ኢቭን ደስተኛ አይደለም። ልጅ እህቶቹ ያሉት እኔ በደንብ ስለማቅ ነው ገብቼ ማለት ነው። እህቶቹ ያሉት ትክክል ነው፣ ምንም ጥፋት የለባቸውም። ለምን እኔ በደንብ ስለማቅ ማለት ነው። ስለነዚህ የመጨረሻ የዋህ ነው፣ ምስኪን ነው ባለው ነገር ኢቭን እንደተባለው እንኳን እዚህ እየሰራ ነው ወደዛ የሚልክ ብር ማለት ነው ለእህቶቹ። እና እሷ አትወደውም። በቃ በምን ቀን አገኘችብኝ። ኢቭን አርቲስቶች እንኳን ለምሳሌ እነማን ልበልሽ ይሄ ኮሜዲያን የሚሰሩት ወይ ምን እንመንሽ እዛ ቤት እንደኖርሽ በደንብ ስለማቅ ነው። ውዴ ጥያቄውን መጨረሻ ላይ አቀርብላታለሁ። ቀጥይ ውዴ። ሀና ምልክቱ እንደውም ልንገርሽ አዲሱ ገበያ ተከራይቶ ነበር የሚኖረው። አዲሱ ገበያ ማለት ነው ተከራይቶ ነበር የሚኖረው። ኢቭን ይሄኛው ልጁ እንኳን መካከለኛ ላይ ለምሳሌ የስንት ዓመት ልጅ ልበል ከዛ ነው ወደ አሜሪካ ሄደው እንጂ እኔ ነበር ሲይዘው የነበረው ማለት ነው። ከዛ ተጀመረለት ወደ አሜሪካ ሄደ። ከስንት ዓመት እስከ ስንት ዓመት እነሱ ጋር ቆየሽ? ከስንት ዓመት አረበለት እስከ ስንት ዓመት? አይደለም እንዳይጋጭባት ጋይስ፣ እንዳይጋጭብሽ ጎንደሬዋዬ ስምሽን ብትነግሪን የተሻለ ነው። እንዳይጋጭብሽ ግን መጀመሪያ አሁን አይደለም አሜሪካ ከመሄዱ በፊት እያልሽን ነው። ከዛ ደግሞ ልጆቹ አንቺ አሜሪካ አይደለም የሚኖረው እዚህ በነበረ ሰዓት አዎ እሷ አሜሪካ አይደለም። ጥያቄ ካለ ጋይስ አይሆንም አይባልም። እኛ ቤት ብዙ ሰዎች ይመጣሉ እንግዲህና እስቲ ታውራና ከዛ ጥያቄዎቻችን እንጠይቃለን። ውሸትም ከሆነ የምታፍረው እሷ ናት። ችግር የለም ጋይስ ተዋጣው። ይሄን ሀቢቲ እኔ ስለማቅ ነው አና ባርፍ እንት ማትከዝቢን ሀቢቲ ማሻአላ ለኪ ቀጥይ። ከዛ በቃ ኢቭን እኔን እንኳን የግል ስማር ማለት ነው በርቺ አይዞሽ ምናምን እያለ ነበር ሲያስተምረኝ ነበር። በአሁን ሰዓት አንቺ ገና ልጅ ነሽ እንደዚህ ነገር ወንድ አትመኝ ምናምን ይለኛል ማለት ነው። ከዛ መጨረሻ ላይ ምንድነው የተደረገው? እሱ ልጆቹ ሄዱ እና መሰረት ይለኛል ምግብ ትሰሪና ጁስ ቤት አለው። ጁስ ቤት የት? ፒያሳ የሱ መሰለኝና ግን አንዲት የሚቀርባት ሴትዮ አለች፣ ትልቅ ሴትዮ እሷ ጋር ነው ብዙ ጊዜ እንትን የሚለው ማለት ነውና እያመመኝ ይላታል። ምን ሆንክ ነዚህ ስትለው እኔ እንጃ ያመኛል፣ ሁሌ ነው የሚያመኝ፣ ግን ይሄንን አይናገርም ታውቂያለሽ። ከዛ ግን በቃ እኔ ምሳ ይዘሽልኝ ነይ መሲ ዛሬ ልቤን ስለሚያመኝ ይሄንን ይዘሽልኝ ነይ ይለኛል። እንደገና ደግሞ እነዚህ አርቲስቶች በደንብ ይመጣሉኛ ቤትና እነሱም እኛ ጋር ስለሚመጡ እኔ ጋር ስለሚበሉ በትልቁ ሳህን ይዘሽ ነይ ይለኛል ማለት ነው። በዛ ምግብ ስሰራ አማትየዋ ክርስቶስ ምስክሬ ነው፣ ይሄ ለማህተቤ ነው፣ ይኸው ጾም ነው አሁን እኔ ለእናንተ ብዬ አይደለም። ከዛ ይሄንን ምግብ ይዤ ሲሄድ ማለት ነው በጣም ነበር የምትቆጣኝ ማለት ነው። አመት አልሰራውም እውነት ለመናገር እዛ ቤት አመት አልሰራውም። እና ኢቭን አያመሽም ትንሽ ቆይቶ ከመጣ ባልሽ እንደዚህ አድርጎኝ ብላ ትነግራታለሽ ማለት ነው ደውላ። ግን እሱ ያለችው አሜሪካ ናት። ተረዳሽ? እንደዚህ አድርጎኝ እንደዚህ አድርጓት እንደዚህ አድርጎኝ እኔ ነኝ ሁሉ ነገር ገዝቼ ምንም ብዬ እቤት ማማላ ማለት ነው። እሷ ግን አትወደውም። ኢቭን ልጆቹን አሳደገች በቃ አትወደውም። ታውቂያለሽ አይደለ? አንድ ጥያቄ ተጠይቀኝ። ይቅርታ አድርጉልኝ። አንድ ጥያቄ ቤተሰቦቹ ልክ ናቸው። ጥያቄ መጠየቅ አትችይም። ጊዜ ለሁሉ ታውራና ትጨርስና መጨረሻ ላይ ነው የምትጠይቀሽ። እኔ ቤተሰቦቹ ልክ ናቸው። ጎንደሬዋ አውርተሽ ትጨርሽና እናንተ የምትፈልጉትን ነገር ጠይቁኝ ስትያቸው ሁሉም ሰው ገዝት ላይ ያለ ይጠይቅሻል፣ በኮሜንትም ይጠይቅሻል። ቪዲዮ ማብራት ካለብሽ ማስረጃ መስጠት ካለብሽ ለኛ እንፈልጋለን። ማመን ያለ ማመንስ የራስሽ ጉዳይ ነው። ሀነ ምልክቱ አልኩሽ እኮ መኪና
ነበር የዛን ጊዜ ማመን ያለ ማመን ይራስሽ አይዘታች ነው ኮሜንት ላይ እሱ አዲሱ ገበያ ኮሜንት አትመልሺ። አዎ ኮሜንት አትመልሺ። ከኛ ጋር ብቻ ኮንታክት አድርጊ አድራለች። እኔ ለሰው ቦታ ለቅ ስለሆነ ነው አዲስ ሰው እንዲገባ አውሪና ጨርሻለሽ እኮ ኮሜንቱን ታዩ። አዲሱ ገበያ ነበር እኛ ጋር አይደለም የሚኖረው ማለት ነው። እሺ አዲሱ ገበያ ኦኬ። አዎ እንግዲህ የዛሬ ስንት ዓመት ልበልሽ? በእርግጥ ቆይቷል፣ አሁን አይደለም ግን ድሮም ጀምሮ ልልሽ ነው ስለፈለኩ ነው። ለምሳሌ 5 ዓመት ይሆነዋል። አዎ 5 ዓመት 6 ዓመት እና አሁን ጨርሻለሁ። ይሄ ነው የምትጠይቁኝ ካለ ጠይቁኝ። ስለዚህ አንቺ እያልሻለሹ ቤተሰቦቹ ያወሩት ነገር ትክክል ነው። ባለቤቱም አትወደውም ነበር። የባለቤቱ እናትም ለሷ በጣም ክፉ ሰው ነበሩ። እቤታቸው ባጋዥነት እነነጽ ታላለች አማቱ ወይኔ በቅዱስ ገብርኤል ሳሉ እሱ የታወቀን የቀመሰ ያውቀዋል። እኔ በጣም ራሱ እውነት ነው እና አማትየው በጣም ያንገበግቡት ነበር። እነሱ እኔ ነፃነት ቤት ባጋዥነት አመት ባልሞላ ከአመት በታች ባለ ጊዜ ውስጥ አግዛቸው ነበር ነው። የቅርብ ሰው ነኝ እያልሽ ነው? አዎ ማመን ያለ ማመን እንግዲህ እናንተ እንትን ነው እና ሚስቱ ያመኑ ብፁዓን ናቸው። እኔና ታምነሽንሻል። እሺ ሚስቱ የእሷን ትሰማለች። ገባሽ? ኢቭን አምሽቶ እንኳን አይመጣም። ደግሞ ደስ የሚለው ነፂ ማለት ነው እንደዚህ መጠጦች ነገር እንደዚህ የሚያጭስ ነገር ምናምን እንትን አይልም ማለት ነው። እና እንዲሁም የሆነ ጊዜ ላይ ምን አለችኝ፣ እግዚአብሔር ምስክሬ ነው በሚያውቀው እስቲ ልብሱን ፈትሽው አለችኝ ማለት ነው። እንዴ ለምን አልኳት። ለእሷ ከነ ምልክቱ እሷ የምትሰራው ከፈረንጅ ጋር ነበር። ከነ ምልክቱ ነው ጋይስ ትኩረት አድርጎሽ። እሷ የምትሰራው ከፈረንጆች ጋር ፈረንጆች ምን እንደሆነ አላቅም። ከፈረንጆች ጋር ነበር እየሄደች የምትሰራው እና ጧት ወጣ ማታ ነው የምትገባው። ማታ ስልሽ ለምሳሌ 9 ሰዓት ምናምን እንደዛ አካባቢ ማለት ነው። እና ኢቭን ሁሉን ነገር ማስተካከል እኔ ነኝ። እንደዚህ አይነት መረጃ በቅርቡ መጋራቱ በጣም አነጋጋሪ ሆኗል። ለብዙዎችን ትኩረት መሳብ ይችላል፣ የሰራተኛዋ ጉዳይ ማለት ነው። ምክንያቱም ደግሞ ያው ከሰራተኛዋ ጋር ተያይዞ ብዙ ነገሮች ሲወሩ ነበረ። የጠጣው ነገር ኢቭን እንደዛ አይነት ነገር ሁላ ሲነገር ነበር። ጁስ ውስጥ ሌላ መርዝ አጠጥተው ሊሆን ይችላል። እንደዛ አይነት ነገሮችም ሲወሩ ስለነበረ የሰራተኛዋ ጉዳይ ከዛም የተነሳ የብዙሃኑን ትኩረት መሳብ ይችላል። ለ8 ወር ያህል ነው እዛ የሰራሁት፣ እዛ ገደማ ነው የሰራሁት ብላ ነው ምስክርነትን የሰጠችው። ነገር 100% የሚያስተማምን ሰራተኛ ነች አይደለችም የሚለውን ነገር 100% አልተረጋገጠም። ይሄ እርግጠኛ መሆንም አንችልም። ምናልባት እንደዚህ አይነት ነገሮች አንድ እውነት ሊሆን ይችላል፣ ሁለት ደግሞ ታዋቂነትን ፍለጋም አንዳንዴ እንደዚህ አይነት ነገር ይደረጋሉ። ትኩረትን ለማግኘት ሰዎች እንደዚህ ያደርጋሉ አንዳንዴ ማለት ነው። ለዛም ሊሆን ይችላል፣ ደግሞ እውነትም ሊሆን ይችላል። ቤተሰቦቹ መካከል ያለው ነገር ይሄ ነው። ሶስተኛው አካል ደግሞ በሁለት ጎራ ተከፍሏል። የነፂ ቤተሰብ ትክክል ነው፣ የሚስቱ ቤተሰብ ትክክል ነው፣ እንደዛ በማለት ማለት ነው። የተሻለው ፈጣሪ አምላክ ነፍሱን በእቅፉ ያኑራት የሚለው ነገር የተሻለ ነገር ይመስለኛል። እንደኔ ሞቷል አሉኝ። የሁሉ ነገር ተስፋ አድርጌ ከሱ ጋር አብሬ ከሱ ጋር ስወጣ ነው የሚያቆኝ፣ ከሱ ጋር ስገባ ነው የሚያቆኝ። ከነዚህ ጉዳይ ወደዚህ ስንመለስ እቺ እህታችን ደግሞ በጣም አሳዛኝ የሆነ በጣም ኢቭን የሆነ በጣም በቃል ከሚባለው በላይ የሆነ በጣም አሳዛኝ የሆነ አይነት ታሪክ ያላትና በሆነ ፖድካስት ላይ ቀርባ ያደረገችው ንግግር ኢቭን ብዙዎችንም ባያራጭ አይነት ታሪክ ነው። በልጅነቷ ያለች አባትየው ይሞትባታል። ከዛ እናትየው ደግሞ ሌላ አግብታ ነበረ ከዛ በፊትና እንጀራ አባቷ ደግሞ ተመልሶ አሁን እናትየዋን በህፃንነቷ ይገልባታል። የሆነ በአፍራሱ ለመናገር በሚሰቀቅ አይነት አገዳደል እንደዛ አይነት አገዳደል ይገልባታል እናትየዋን ገና ህፃን ሆና ማለት ነው። ከዛች ልጅ በዛ መካከል በጣም ብዙ ትንገላታለች፣ ብዙ ትሰቃያለች። ሰው ቤት እየኖረች ምን እያለች ዘመድ አጣ ምንም አይነት ዘመድ ሳይኖራት ብቻዋን አድጋ የሆነ እየሰራች እያለች አሁንም ትንሽ ከፍ ብላ 16 10 ምናምን ዓመት አካባቢ ስትደርስ እየሰራች ብቻዋን እየኖረች እያለች በአጋጣሚ የሆነች ሌላ እህት ደግሞ ወልዳ ልጅ ማሳደግ ባለመቻሏ በተለያዩ ምክንያቶች ማለት ነው
ህፃኑን ልጥለው የሄደች ስታገኛት የ4 ወር ልጅ ነው እና ብቻ በብዙ ፕሮሰስ ውስጥ አልፋ ያንን ልጅ ትቀበላታለች ለማሳደግ ማለት ነው። እዚህ ልጅ ላይ ከዛ ብዙ ተስፋ ታደርጋለች። ዘመዴ እሱ ነው፣ ልጄ እሱ ነው፣ መከታዬ እሱ ነው፣ በቃ ብዙ ነገር ያደርግልኛል ነገ ላይ ብላ ኢቭን በቃ ገና ልጅ ሆነ ጡቷን የእናት ጡት እያስመሰለች ለማጥባት እንደዛ አይነት ድርጊት እያደረገች ያንን ልጅ የማሳደግ ሂደት ውስጥ ገብታ ኢቭን ከዛ ተስፋ ከቆረጠችበት ህይወት ራሱ ወደዚህ ተመልሳ የእናቷን ሞት ራሱ አስረስቷት ያለ ልጅ ህፃን በቃ ብዙ ተስፋ በዛ ልጅ ላይ አድርጋ ሳለች ልጁ ያድግልኛል ብላ ስትጠብቅ አይ ቲንክ አሁን 1 አመት መሰለኝ እንደተናገረችው የሆነ ፖድካስት ላይ ቀርባን የተናገረችው ብርሃን ቲቪ የሚባል የዩቲዩብ ቻናል ላይ ሙሉን ታገኙታላችሁ። 1 አመት ከምናምን ከሆነ በኋላ በሆነ አጋጣሚ ልጁ ተንብሏል። ከዛ ሆስፒታል ስትወስደው አርፏል፣ ሞቷል። እሺ ሰላም ይሉኛል። እንዴት ነው የሚሆነው? ቀላል ነው እንዴ መርሳት? እንዴ ሰው ሞተብኝ፣ ልጅ ሞተብኝ ብላችሁ ሰው መጥራት ቀላል ነው እንዴ? አሁንም ተመልሳ በጣም አሰቃቂ የሆነ አይነት በጣም የሚያስቸግር ነገር ውስጥ ትገባለች። በጣም ታዝናለች። በጣም ምክንያቱም ከዛ ልጅ ጋር የመሰረተችው ሪሌሽን በቃ በጣም በቃል የሚገኝ ነገር አይነት ሪሌሽን አይደለም። በጣም ከባድ ነበረ። ኢቭን ሌላ ሰዎች እኛም እኮ ልጅ አለን ምንድን ነው እንደዚህ የሚያንሰፈሰፍሽ እስከሚሏት ድረስ ማለት ነው። ከዛ ያን ልጅ በሞት ታጣዋለች። ከዛ አሁንም ድጋሜ ደግሞ ተስፋ ቆርጣ እያለች ሌላ ሪሌሽንሺፕ ውስጥ ትገባለች። በዛ ሪሌሽንሺፕ ውስጥ እያለች ያም ሪሌሽንሺፕ እንደገና ብሬክ አፕ ያደርጋል። እንደዚህም ሰው ይፈተናል እንድትሉ ነው የሚያደርጋችሁ። እንደዛ አይነት ታሪክ እኔ ፊልም ላይ አይቻልም እውነቱን ለመናገር ማለት ነው። እና ምንድነው የሚያስተምረን ይሄ እንዴ የሰው ልጅ ለካ በዚህም ደረጃ ይፈተናል። በቃ ህይወት ብዙ አይነት ፈተና እንዳላት ብዙ አይነት መከራ እንዳላት የሚያስተምር አይነት ታሪክ ነው። በጠቅላላው የዛሬው ቪዲዮአችን ይሄንን ይመስል ነበር። ቪዲዮአችን ላይ ያላችሁን ሐሳብ አስተያየታችሁን ከስር ኮሜንት ሴክሽን ስር ማስቀመጣችሁን በፍጹም እንዳትዘነጉ። እስካሁን ላይክ ሳታደርጉት ስትመለከቱት ከነበረ ግን የላይክ ምልክቷን ተጨማሪ አድርጓት። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘሁ። ፒስ አውት።